ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሰሞነኛ ንግግራቸው ከሻዕቢያ ጋር መተባበር ክህደት ነው ሲሉ ተደምጠዋል። በምስራቅ አፍሪካ የተፈጠሩ ካሉ ውጥረቶች የተነሳ ኤርትራ ከግብጽ ጋር በጋራ መስራቱ አስፈላጊ ነው ሲሉ ፕሬዝዳንት ኢሳያስ አፈወርቂ ተናገሩ። የቀድሞ የአደጋ ስራ አመራር ኮሚሽን ኮሚሽነር ባለቤታቸውና ልጃቸው በተከሰሱበት የሙስና ወንጀል ጥፋተኛ ተባሉ። ተመልካቾቻችን በእያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ አምላክ ያለማየሁ ነኝ። የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሰሞንኛ ንግግራቸው ከሻዕቢያ ጋር መተባበር ክህደት ነው ሲሉ ተደምጠዋል። የተለያዩ የኢትዮጵያ የጦር መሪዎች ሻዕቢያን አስመልክተው ንግግር እያደረጉ ነው። የአብስራ ገዛኝ ከዚህ በመነሳት የኢትዮጵያ የጦር መሪዎች በኤርትራ ጉዳይ ላይ ያላቸው አቋም የሚፈትሽ ዘገባ አዘጋጅቷል። ከሻዕቢያ ጋር ጽምዶ ብሎ ቦርደር ሰብሮ መሄድ እኮ ጸረ ሕገ መንግስት ነው። ተፈናቃይ አለቅም እነን ተሸክሞ ካልገባ ማለት እኮ ጸረ ሕገ መንግስት ነው። ጸረ ፕሪቶሪያ ነው። ኃይል ማሰልጠን እኮ ጸረ ፕሪቶሪያ ነው። ዲዲአር ወጣ ወታደር መመለስ እኮ ጸረ ፕሪቶሪያ ነው። ፋኖ ጥይትና እቅድ ሰጥታ ኢትዮጵያን እንዲበጠብጥ አማራ ክልል እንዲበጠብጥ መላክ እኮ ነው ጸረ ፕሪቶሪያ ነው። ይሄ ሁሉ ግን እያየን ነው ወደ ጦርነት ያልገባ ነው ዳግም ራሳቸውን የኢፌድሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለልቻን ጨምሮ በርካታ የዛሬ ኢትዮጵያ ታዋቂ ጦር መሪዎች አንድና ተመሳሳይ ጠላት ሻዕቢያ ሆነው ይገኛል። ለዚህ ምክንያቱ አንደኛ ብዙዎቹ የዛሬ ኢትዮጵያ ጦር አዛዦች ኋላ ታሪክ ከደርግ ጋር መገናኘቱ ነው። አሊያም የ1990ው የኢትዮ ኤርትራ ጦርነት ከሻዕቢያ ጋር ደም አቃብቷቸዋል። ፊልድ ማርሻል ብርሃኑ ጁላ በ1990ው የኢትዮ ኤርትራ ጦርነት ጊዜ የኢትዮጵያን ጦር በባድመ በኩል እየመሩ ሻዕቢያን ተዋግተዋል። ስለዚያ ጊዜ ጻፉ ምንጮች እንደሚሉት ከሆነ የዛሬው ፊልድ ማርሻል ብርሃኑ ጁላ ያኔ ማዕረጋቸው ኮሎኔል ነበር። የዚያኔው ኮሎኔል ብርሃኑ ጁላ በ1990ዎቹ የህይወት ዋጋ ከፍሎ ባድመን ከሻዕቢያ ወረራ ነፃ ያወጣው የኢትዮጵያ ጦር መኮንኖች ቡድን አካል በመሆን እዚያች አወዛጋቢ መሬት ላይ ያገራቸውን ሰንደቅ ዓላማ እንዳውለበለቡ ይነገራል። ፊልድ ማርሻል ብርሃኑ ጁላ ገና ከታዳጊነታቸው ጀምረው የኤርትራን ከኢትዮጵያ መገንጠል ተቃውመው በደርጉ አየር ኃይል ውስጥ በመሳተፍ ለኢትዮጵያ የተዋጉ ግለሰብ ናቸው። እናም ከልጅነታቸው ጀምረው ቀይ ባህር ከኢትዮጵያ እጅ እንዳይወጣ በመፋለም ይታወቃሉ። ዛሬ ደግሞ የኢትዮጵያ ጦር ኃይሎች ሁሉ አዛዥ ሆነው በባሌም ሆነ በቦሌ ቀይ ባህርን ወደ ኢትዮጵያ እንመልሳለን እያሉ ነው። በርበር እናገኛለን በቦሌም ሆነ በባሌ። ከፊልድ ማርሻል ብርሃኑ ጁላ ቀደም ብለው የኢትዮጵያ ጦር ኃይሎች ኤታማዦር ሹም የነበሩት ጀነራል ሳሞራ የኑስ ለ17 ዓመታት ከኤርትራ ጋር በመፋጠጥ የኖሩ የጦር መሪ ናቸው። የጀነራል ሳሞራ የኑስ የሥራ ጊዜ በኢትዮጵያና ኤርትራ መካከል ሰላምም ጦርነትም የሌለበት የሚባለውን አስፈሪ ድባብ ያስታውሳል። ኤርትራ በእኒያ 17 ዓመታት ኢትዮጵያ ሊረብሹ ይችላሉ ያለቻቸውን ከ11 የሚበልጡ ታጣቂ ድርጅቶች በመሬቷ ታሰለጥን ነበር። ጀነራል ሳሞራ የኑስ እኒያን ታጥቀው በኤርትራ ምድር በመመሸግ ወደ ኢትዮጵያ የዘለቁ ጥቃት ለማድረስ የሚሞክሩ ኃይሎችን በመመከት የተሳካላቸው ኤታማዦር ሹም ናቸው። ቢሆንም ግን የጀነራል ሳሞራ የኑስና የወቅቱ አለቃቸው መለስ ዜናዊ የጊዜው አቋም ወደብ ሸቀጥ ነው በሚለው መርህ ላይ የተመሰረተ ስለነበር ቀይ ባህርን በጉልበት ለማስመለስ የተደረጉ ጥረቶች አልተመዘገቡበትም። ቀይ ባህርን በቀይ ደም ወደ ኢትዮጵያ ለመመለስ ጥረት ካደረጉ ኤታማዦር ሹሞች መካከል ሌተናንት ጀነራል ጻድቃን ገብረትንሳኤ ቀዳሚውን ቦታ ይይዛሉ። ሌተናንት ጀነራል
ጀነራል ጻድቃን ሻቢያዎች ምሽግ መቆፈር ይችላሉ እኛ ደግሞ ከምሽግ አውጥተን መቅበር እንችላለን በተሰኘ ዝነኛ ንግግራቸው ይታወቃሉ ደጋግመው አሰብ የጊዜ ጉዳይ ካልሆነ በስተቀር ወደ ኢትዮጵያ መመለሱ አይቀርም ሲሉ ይናገራሉ በ1990ው የኢትዮ ኤርትራ ጦርነት ጊዜ በኢታማዦር ሹምነት የሚያዙትን ጦር በቡሬ ግንባር አድርጎ እንዲገባ ስምሪት ሰጥተውት እንደነበር በጓዶቻቸው በኩል ተጽፎላቸዋል አፍሪካ አሉኝ ከምትላቸው ተደናቂ ጦር መሪዎች አንዱ እንደሆኑ የሚነገርላቸው ሌተናንት ጀነራል ጻድቃን ገብረትንሳኤ ዛሬም ቢሆን ኢትዮጵያን የባህር በር ባለቤት አድርጋታለሁ ከሚሉት ጠቅላይ ሚኒስትር አብይ አህመድ ጋር አብረው እየሰሩ እንደሆነ አመላካች ተግባራዊ እንቅስቃሴዎች አሉ ኤርትራና ሻቢያን በተመለከተ ጠንከር ያለ አቋም አላቸው ከሚባላቸው ኢትዮጵያ ጦር መሪዎች አንዱ ጀነራል ባጫ ደበሌ ናቸው ያሁኑ በኬንያ የኢትዮጵያ አምባሳደር ባጫ ደበሌ እንደ ፊልድ ማርሻል ብርሃኑ ጁላ በደርጉ አብዮታዊ ሰራዊት ውስጥ በመሳተፍ ኤርትራ ከኢትዮጵያ እንዳትገነጠል የደከሙ የጦር አዛዥ ናቸው በ1990ው የኢትዮ ኤርትራ ጦርነት ወቅትም በምስራቅ እዝ በኩል ተመድበው የኢትዮጵያን ምስራቃዊ አቅጣጫ ከወራሪ ይጠብቁ ነበር ነገር ግን ኤርትራ ኢትዮጵያን ወራ እሳቸው በምስራቅ ኢትዮጵያ እንዲቆዩ በመደረጋቸው አዝነው ለአለቆቻቸው ያዝምቱኝ ጥያቄ ማቅረባቸው ይነገራል በዚህ ሰሞንም አሰብ 100% ኢትዮጵያ ናት ሲሉ በይፋ ተናግረዋል ጀነራል ባጫ ከኬንያ ባስተላለፉት መልእክታቸው ያሁኑ ጥያቄ አሰብየኛ ናት ወይስ አይደለችም ሳይሆን እንዴት ነው የምትመለሰው የሚለው ነው ብለዋል የኢትዮጵያ መንግስት አቋም በጉልበት መጠቀም አለመሆኑን የገለጹት ጀነራል ባጫ ሆኖም ክፉ ከመጣ ሌላ አማራጭ ሊኖር እንደማይችል ጠቁመዋል ጀነራል ባጫ ደበሌ ማስጠንቀቂያ በቀላቀለ መልእክታቸው የኤርትራ መንግስት የኢትዮጵያ ሉዓላዊነት እየጣሰ መሆኑንም አንስተዋል ይሁሉ የቅርብ ጊዜ ኢትዮጵያ ጦር መሪዎች በኤርትራ ላይ የያዙት አቋም ከጥንት አባታቸው ራስ አሉላ እንግዳ የተወረሰ ይመስላል እኛ የ19ኛው ክፍለ ዘመን የኢትዮጵያ ታላቅ የጦር መሪ ካለፉ በኋላም ባካሉላ ቀይ ባህር ገስግስ አልወድም ባድ ሰው ከባህር መለሰ እየተባለ የሚገጠምላቸው ኤርትራ ጠባቂ ነበሩ እሳቸውም በዝነኛ ንግግራቸው ቀይ ባህር የኢትዮጵያ የተፈጥሮ ድንበር ነው በማለት ይታወሳሉ የራስ አሉላ አባነጋ ቤት የዛሬው አስመራ ባለችበት ቦታ ላይ ነበር እዚያ ሆነው ግብጽን በዶጋሊና ጉዳንጉዲ ጦርነቶች አሸንፈዋል ጣሊያንን በዶጋሊ ለወሬ ነጋሪ ሳያስተርፉ ረፍርፈውታል እናም ያሁኖቹ የኢትዮጵያ ጦር መሪዎች ከተንቤን ጀግና ራስ አሉላ እንግዳ የተቀዳ ኤርትራን የተመለከተ አቋም ያላቸው ይመስላል የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አሁን ላይ በምስራቅ አፍሪካ እየተፈጠሩ ካሉ ውጥረቶች የተነሳ ኤርትራ ከግብጽ ጋር በጋራ መስራቱ አስፈላጊ ነው ሲሉ ተናገሩ ከሰሞኑ ወደ ካይሮ ያቀኑት ፕሬዝዳንት ኢሳያስ አፈወርቂ ከግብጹ ካይሮ ኒውስ ጋር ባደረጉት ቆይታ ኢትዮጵያን ጨምሮ በወቅታዊ የአፍሪካ ቀንድ ሁኔታ ላይ የሰጡት ማብራሪያ አነጋጋሪ ሆኗል ጽዮን ላይኩን የዚህን ዜና ዝርዝር ዘገባ ይዛለች የአፍሪካ ቀንድ ተኩሳት ባየለበት የኢትዮጵያና የኤርትራ አልፎም የግብጽ ስም ተደጋግሞ በሚነሳበት በዚህ ወቅት የግብጽን አጋርነት ለማረጋገጥ ወደ ካይሮ ያቀኑት የኤርትራ ፕሬዝዳንት በግብጽ ቆይታቸው ማገባደጃ ከሀገሪቱ አንድ የቴሌቪዥን ጣቢያ ጋር ያደረጉት ቆይታም የኤርትራና የግብጽን ቁርኝት ለሀገራዊና ቀጠናዊ እድገት ትልቅ ሚና እንዳለው የገለጹበት ሆኗል ኢትዮጵያን ከቀይ ባህር የማግለል ፖሊሲዋን በተለይም ከቅርብ ጊዜያት ወዲህ በይፋ ማሳወቅ የጀመረችው ግብጽን ብትሆን ኤርትራን አግዛለው ሉዓላዊ አንድነቷንም አስጠብቃለሁ የሚል ቃሏን ደጋግማ ሰምታለች ፕሬዝዳንት ኢሳያስ ከወትሮ ሁኔታቸው ለየት ባለውና ለነገሮች ድፍን ያሉ መልሶች በሰጡበት የቃለ መጠይቅ ቆይታቸው ኢትዮጵያን ጨምሮ በወቅታዊ የአፍሪካ ቀንድ ሁኔታ ላይ ማብራሪያ ሲሰጡ የተደመጡ ሲሆን እንደተለመደው ደግሞ ረጅሙን የቆይታ ጊዜያቸውን የቀጠናው ሀገራት የውስጥ ግጭቶችን በሰፊው በመዘርዘር አሳልፈዋል ፕሬዝዳንቱ ኢትዮጵያን በተመለከተ ሲናገሩ ላለፉት 30 ዓመታት ያየነውን ሁኔታ የብሔር ክፍፍሎችና ለመረጋጋትን ስንመለከት ይህ የሀገር ውስጥ ብቻ ሳይሆን የቀጠናውና የዓለም አቀፉ ማህበረሰብም ችግር ይሆናል ብለው ሲገልጹ ተደምጠዋል የኢትዮጵያ መንግስት በአንጻሩ ኢትዮጵያ ውስጥ ላሉት የእርስ በርስ ግጭቶችና ፖለቲካዊ አለመግባባቶች በአቀጣጣይነትና ግጭቶችን በማባባስ በተለይም የኤርትራ መንግስት በተደጋጋሚ ሲከስ ይደመጣል ለአብነትም ጠቅላይ ሚኒስትር አብይ አህመድ ባለፈው የህዝብ ተወካዮች ምክር ቤት ስብሰባ ላይ ኢትዮጵያ ውስጥ ያሉትን የውስጥ ግጭቶች በሙሉ ከውጭ አካላት ጋር በተለይም ከኤርትራ መንግስት ጋር አያይዘው ማንሳታቸውን መጥቀስ ይቻላል ኢትዮጵያ ደካማ ሆና እንድትኖር ኢትዮጵያ በሁለት እግሯ መቆም እንዳትችል የሚሹ የሚሰሩ ሀገራት ባሉበት ሁኔታ ኢትዮጵያውያን የናሽናል
ኢንትረስትን ለይተው ማወቅ ካልቻሉ ለፖለቲካ ፍጆታ ብቻ ለጥላት ፍላጎትና ጥያቄዎች ተላልፈው ከተሰጡ የተሟላ ሰላም ማምጣት ያስቸግራል። የኢትዮጵያን እድገት እና በሁለት እግር መቆም የማይፈልጉ ሀገራት በጦርነት ሊያሸንፉን እንደማይችሉ ያውቁታል። ባዳዎቹ በደንብ ያውቁታል። ለምን? የኢትዮጵያን አቅም ላኪው ያውቀዋል፣ ተላላኪው ግን ይጓጓል። ኢሳያስ ከኢትዮጵያን ባሻገር ሱዳንን፣ ሶማሊያንና ጅቡቲን ሲያነሱ አንድም ጊዜ የኤርትራን አሁናዊ ሁኔታ ሲጠቅሱ አልተደመጡም። ከዚያም አልፎ በአፍሪካ ቀንድ ባሉ ሀገራት የውስጥ ግጭት ሳይሆን በሀገራት መካከል ስለተፈጠረው ውጥረት በተለይም በኢትዮጵያና በኤርትራ መካከል ስላለው ሁኔታም ግልጽ ያለ መልስ ከመስጠት ተቆጥበዋል። ኢሳያስ ደጋግመው በአፍሪካ ቀንድ የተፈጠሩ ትርምሶች በዋናነት የውጭ አካላት ልዑክ እያሉ በሚልኳቸው አካላት የመጣ ነው ያሉት ሲሆን አንድም የውጭ አካል በአፍሪካ ቀንድ ላይ የጦር ሰፈር ሊኖረው አይገባም ነበር ሲሉም ነው የተደመጡት። የቀድሞ የአደጋ ስራ አመራር ኮሚሽን ኮሚሽነር ባለቤታቸውና ልጃቸው በተከሰሱበት የሙስና ወንጀል ጥፋተኛ ተባሉ። ተከሳሹ ብድርና ድጋፍ በሚል ሰበብ በህገወጥ መንገድ ከኮሚሽኑ 100 ሚሊዮን የሚገመት ገንዘብ ለግል ጥቅማቸው አውለዋል ተብሏል። ብዙነህ እንዳለ ዝርዝር አለው። የቀድሞ የአደጋ ስራ አመራር ኮሚሽን ኮሚሽነር ምትኩ ካሳ ከ3 ዓመት በፊት ነበር በሙስና ወንጀል ተከሰው በቁጥጥር ስር መዋላቸው የተገለጸው። የአደጋ ስራ አመራር ኮሚሽን የቀድሞ ኮሚሽነር ምትኩ ካሳ ባለቤታቸውና ልጃቸው በተከሰሱበት ከባድ የሙስና ወንጀል ጥፋተኛ ተብለዋል። የጥፋተኝነት ውሳኔውን ያሳለፈው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 5ኛ የሙስና ጉዳዮች ችሎት ነው። የፍትህ ሚኒስቴሩ የሙስና ጉዳዮች ዳይሬክተር አቃቤ ህግ ባቀረበው ክስ በአደጋ ስጋት ስራ አመራር ኮሚሽን የተረጂዎችን ቁጥር በማጋነን የተለያዩ የእርዳታ አይነቶችን ከመጋዘን ውጪ በማድረግ ለተረጂዎች ሳይደርስ ተሽጦ ለግል ጥቅም ውሏል ብሏል። በዚህም የሙስና ወንጀልን ለመደንገግ የወጣውን አዋጅ ቁጥር 881/2007 አንቀጽ 9 ንዑስ ቁጥር 3 የወንጀል ህግ አንቀጽ 32/1 ሀ እንዲሁም 33 እና በህገ ወጥ መንገድ የተገኘ ገንዘብን ወይም ንብረትን ምንጩን ደብቆ ህጋዊ አስመስሎ ማቅረብ ወንጀል ክስ በነሐሴ ወር 2014 ዓ.ም ተመስርቶባቸው ነበር። ተከሳሾቹ አቶ ምትኩ ካሳ፣ ባለቤታቸው ወይዘሮ ሶፊያ ጀማል፣ ልጆቻቸው ወይዘሮ ሚልካ ምትኩና ኢያሱ ምትኩ፣ አቶ ዮሐንስ በላይና ወይዘሮ ህይወት ከበደ ናቸው። በወቅቱ በክሱ ዝርዝር ላይ እንደተመላከተው አቶ ምትኩ ካሳ ኤልሻዳይ ሪሊፍ ኤንድ ዲቨሎፕመንት አሶሲዬሽን ዳይሬክተር የማነ ወልደ ማርያምና ከሌሎች ሰራተኞች ጋር ያልተገባ የጥቅም ግንኙነት በመፍጠር በሺዎች በሚቆጠሩ ተረጂዎች ስም እንዲሁም የተረጂዎችን ቁጥር በማጋነን ለበርካታ ጊዜ የምግብ ቁሳቁሶችን ከኮሚሽኑ መጋዘን በማውጣት ለተረጂዎች ሳይደርስ ለዱቄት ፋብሪካዎችና ለሌሎች ግለሰቦች በመሸጥ ህገወጥ ጥቅም ሲያገኙ እንደነበርና ለዚህም ስራ አቶ ምትኩ ካሳ በቤተሰቦቻቸው ስም ከኤልሻዳይ ድርጅት በተለያየ ጊዜ ክፍያ እንደተፈጸመላቸው የሚገልጸውን የቀድሞውን መግለጫ ተከታትለን እንመለስ። አደጋ መከላከል ዝግጁነት ኮሚሽን ኮሚሽነሩ በራሳቸው ጽሁፍ ሳይቀር ኤልሻዳይ እንደጠየቀ ተደርጎ ለኤልሻዳይ የምግብና የአልባሳት ወጪ እንዲደረግ ትዕዛዝ ተሰጥቶ በውስጣቸው ማለመግባባት ጭምር እያለ አረጋግጠናል። ተረጂዎች የሉም በተባለበት ሁኔታ ነገር ግን ኃላፊው ይፈቀድለት ራሳቸው አርቀቀው ራሳቸው አጽፈው ይፈቀድለት እያሉ ሲሰጡ እንደነበረ በማስረጃ አረጋግጠን ከአደጋ መከላከል ዝግጁነት ኮሚሽን የምግብና የአልባሳት ገንዘብ ለኤልሻዳይ ይሰጣል። ከኤልሻዳይ አካውንት እንደገና ስንዴ ኤልሻዳይ እንደ ስንዴ አምራች ለዱቄት ፋብሪካዎች እየተሸጠ ዱቄት ፋብሪካዎች ገንዘብ ወጪ እየተደረገ ወደ ምትኩ ቤተሰቦች እሱ ወደሚያውቃቸው ዘመዶች ገንዘብ ይተላለፍ እንደነበረ ምርመራችን አመላክቶ ግን በተለያየ ምክንያት እስካሁን የቆየብን ነው። በዚህም በአማራና በአፋር እንዲሁም በኦሮሚያና ደቡብ ክልል የቀድሞ ክልሎች ውስጥ በሚገኙ የግብረሰናይ ድርጅቱ ማዕከላት የተረጂዎችን ቁጥር በማጋነን ምግብና ምግብ ነክ ያልሆኑ ቁሳቁሶችን ከኮሚሽኑ በመውሰድ ለተረጂዎች ሳይደርስ በመሸጥ ለግል ጥቅም ማዋል፣ ብድርና ድጋፍ በሚል ሰበብ በህገወጥ መንገድ ከኮሚሽኑ በ100 ሚሊዮን የሚገመት ለእርዳታ ድርጅቱ በገንዘብ መልክ መሰጠቱን በክሱ ተመላክቷል። በተለይም 601668 ኩንታል ስንዴ፣ 41789 ኩንታል በቆሎ፣ ከ78386 ሊትር በላይ ዘይት፣ 3999 ኩንታል ሩዝ ከተራዶ ድርጅቱና የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ጋር በመመሳጠር እርዳታውን አዳማ ለሚገኝ
የዱቄት ፋብሪካ መሸጡ ተጠቅሷል። በሁለተኛ ክስ ደግሞ 472,886,304 ብር ከ32 ሳንቲም በድጋፍ መልክ በአንድ ተከሳሽ ፈቃጅነት በሁለተኛ ተከሳሽ አማካኝነት ክፍያ እንደተፈጸመና በሶስተኛ ተከሳሽ ወጪ አድራጊነት ለግል ጥቅም በመዋሉ በመንግስት ከፍተኛ ኪሳራ የደረሰ መሆኑም ተገልጿል። የአቶ ምትኩ ልጆችና ባለቤታቸው በተመለከተ ደግሞ በስማቸው ተገዝተው የተገኙ ተሽከርካሪዎችና መኖሪያ ቤቶች መኖራቸውን በክሱ የተጠቀሰ ሲሆን በህገ ወጥ መንገድ የተገኘ ገንዘብን ወይም ንብረትን ህጋዊ አስመስሎ ማቅረብ በሌሎችም ተከሳሾች ላይ በየደረጃው የወንጀል ተሳትፏቸው በክሱ ተዘርዝሮ ተካቷል። ክሱ ከደረሳቸው በኋላ በክሱ ላይ የተጠቀሰውን የወንጀል ድርጊት አለመፈጸማቸውን ጠቅሰው የእምነት ክህደት ቃላቸውን መስጠታቸውን ተከትሎ አቃቢ ህግ የሰው ምስክርና የሰነድ ማስረጃንም አቅርቧል። የግራ ቀኙን ክርክር ያደመጠው ችሎቱ አቶ ምትኩ ካሳና ባለቤታቸው ወይዘሮ ሶፊያ ጀማል አቶ ምትኩ ልጅ ወይዘሮ ሚልካ ምትኩ ጥፋተኛ ብሏቸዋል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.7 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ውድ ተመልካቾቻችን ካፍታ ቆይታ በኋላ የክለቡን አሰልጣኝና ስራ አስኪያጅ ስላሰናበተው የኢትዮጵያ ፕሪሚየር ሊግ ክለብን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። 21ኛው የአፍሪካ የምርመራ ጋዜጠኝነት ጉባኤ በደቡብ አፍሪካ ጆሃንስበርግ እየተካሄደ ይገኛል። በዚሁ መድረክ ከ45 የዓለም ሀገራት የተውጣጡ 416 በላይ ተሳታፊዎች የተገኙ ሲሆን ኢትዮጵያን ወክሎ ከተሳታፊዎቹ አንዱ የሆነው የጣቢያችን አፍሪካ ሬኔሳንስ ቴሌቪዥን የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ከጆሃንስበርግ ተከታዩን ዘገባ ያደርሰናል። 21ኛው የአፍሪካ የምርመራ ጋዜጠኝነት ኮንፈረንስ በደቡብ አፍሪካ ጆሃንስበርግ እየተካሄደ ይገኛል። በዚህ መድረክ ላይ ከ45 የተለያዩ የዓለም ሀገራት የተውጣጡ ከ416 በላይ ተሳታፊዎች እየተሳተፉበትም ይገኛል። ከኢትዮጵያ፣ ከጀርመን፣ ከፈረንሳይ እና ከሴኔጋል እንደዚሁም ከጋና የተለያዩ ሀገራት የሚገኙ ተሳታፊዎቹ ከጋዜጠኞች እስከ አጥኚዎች እንደዚሁም ደግሞ ምሁራን ተካተውበታል። በመድረኩ ላይ የተለያዩ የምርመራ ጋዜጠኝነትን የተመለከቱ ጥናታዊ ጽሑፎች የቀረቡ ሲሆን ከቀረቡት ጥናታዊ ጽሑፎች መካከልም እንዴት ተደርጎ የምርመራ ጋዜጠኝነትን በተሳካ ሁኔታ ማከናወን ይቻላል የሚለውና የህብረተሰብን ለውጥ ማረጋገጥስ እንዴት ይቻላል የሚለው ይገኙበታል። በዩናይትድ ኪንግደም የጋምቢያ አምባሳደር ዶክተር አምባሳደር ፋቱ አቤንሱዳ እንደተናገሩት በአፍሪካ የተለያዩ የምርመራ ዘገባዎችን የሚሰሩ ጋዜጠኞች የተለያዩ ማዋከብ፣ አፈና እንደዚሁም ደግሞ መገለል እንደሚደርስባቸው ገልጸው ይህንን ለመታገል እንደዚህ አይነት ኮንፈረንሶች ወሳኝ መሆናቸውን አመልክተዋል። ለአፍሪካ ሬኔሳንስ ቴሌቪዥን ዘገባ ቃል ኪዳን ይጥና ነኝ፣ ጆሃንስበርግ ደቡብ። ክቡራን ተመልካቾቻችን አሁን ሀያላኖቹ ሪያል ማድሪድ እና የአምና ሻምፒዮናዎቹ ፒኤስጂዎች የተሸነፉበትን የአውሮፓ ሻምፒየንስ ሊግ ጨዋታ ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ሷሊህ መሐመድ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የስፖርት ዜናችን ነው። በቅድሚያ ከሀገር ውስጥ እንጀምራለን። ኢትዮጵያ ፕሪሚየር ሊግ አራተኛ ሳምንት የመጨረሻ ጨዋታዎች ትላንት ሲደረጉ አዳማ ከተማና መቻል ተጋጣሚዎቻቸውን አሸንፈዋል። በአዲስ አበባ ስታዲየም አርባ ምንጭ ከተማን የገጠመው አዳማ ከተማ 1-0 በማሸነፍ የዓመቱ የመጀመሪያ ድሉን ማሳካት ችሏል። ቢኒያም አይተን በፍጹም ቅጣት ምት ያስቆጠረው ግብ ልምድ ያላቸውን አንጋፋ አሰልጣኝ ስዩም ከበደንና የሊጉን ኮከብ ተጫዋች ሃይደር ሸረፋን ጨምሮ በማስፈረም ክለባቸውን ላጠናከሩት አዳማ ከተማዎች የውድድር ዓመቱን የመጀመሪያ ድል እንዲያሳኩ ምክንያት ሆናቸዋል። በሐዋሳ ዩኒቨርሲቲ ስቴዲየም ውድድሩ የተደረገ ሲሆን ኢትዮጵያ ንግድ ባንክ ድሬዳዋ ከተማን 2-0 አሸንፏል። ሳይመን ፒተርና ድል አዲስ ገብሬ በራሱ ላይ የማሸነፊያ ግቦችን ለኢትዮጵያ ንግድ ባንክ አስገኝተዋል። እዛው በሐዋሳ ዩኒቨርሲቲ ስቴዲየም በተደረገ የሳምንቱ የመጨረሻ ጨዋታ ወልዋሎ አዲግራት ዩኒቨርሲቲን የገጠመው መቻል 2-0 አሸንፏል። መሐመድ አበራና ብሩክ ማርቆስ የመቻልን 2 ግብ ያስገኙ ተጫዋቾች ናቸው። መቻል ድሉን ተከትሎ ነጥቡን 10 በማድረስ በግብ ክፍያ በልጦ የሊጉ መሪ ሆኗል። አራተኛ ሳምንቱን ባጠናቀቀው
የ2018 ሲቢ የኢትዮጵያ ፕሪሚየር ሊግ መቻልና ኢትዮ ኤሌክትሪክ 10 ነጥቦችን በመያዝ በግብ ክፍያ ተበላልጠው ሊጉን እየመሩ ሲገኙ እስካሁን በሊጉ ምንም ነጥብ ማግኘት ያልቻሉት ወላይታ ዲቻዎች በ0 ነጥብ የሊጉ ግርጌ ላይ ተቀምጠዋል። በኮከብ ግብ አግቢነትም በዘንድሮ የውድድር ዓመት 4 ተጫዋቾች 3 ግቦችን ማስቆጠር ሲችሉ ጌታነህ ከበደና ያሬድ ብሩክ ከሐዋሳ ከተማ 3 ግቦች ሲኖሯቸው በተመሳሳይ መሐመድ አበራና በረከት ግዛቸው 3 ግቦችን በመያዝ ከወዲሁ ኮከብ ግብ አስቆጣሪነቱ እየመሩት ይገኛሉ። ወላይታ ዲቻ አሰልጣኝ ገብረ ክርስቶስ ቢራራንና የክለቡን ስራ አስኪያጅ ማሰናበቱ ተገለጸ። የወላይታ ዲቻ የቦርድ አመራሮች የተለያዩ ውሳኔዎችን ማስተላለፋቸውን የወላይታ ዞን መገናኛ ብዙሃኖች ዘግበዋል። ወላይታ ዲቻዎች የ2018 ሲቢ የኢትዮጵያ ፕሪሚየር ሊግ በአንደኛው ምድብ በሐዋሳ ከተማ በሚደረገው ውድድር ላይ ተደልለው እስከ 4ኛ ሳምንት ድረስ ባደረጉት 4 ጨዋታዎች በሙሉ ሽንፈት በማስተናገድ በውጤት ማጣት ጉዞ ውስጥ እንደሚገኙ ይታወቃል። በሊጉ ካደረጓቸው 4 ጨዋታዎች በአራቱም የተሸነፈው ወላይታ ዲቻ በክረምቱ ክለቡን በኃላፊነት የያዙትን አሰልጣኝ ገብረ ክርስቶስ ቢራራን ማሰናበቱን የክለቡ ቦርድ አስታውቋል። አሰልጣኝ ገብረ ክርስቶስ ቢራራ ያሬድ ገመቹን በመተካት ክለቡን መረከባቸው የሚታወስ ሲሆን የጦና ንቦቹን ተረክበው 6 ጨዋታዎችን ብቻ መምራት ቢችሉም ከ6ቱ ጨዋታዎች 1 ነጥብ ብቻ በማግኘት ከክለቡ ጋር መለያየታቸው ተገልጿል። በቀጣይም ክለቡ በምክትል አሰልጣኝ ቴዎድሮስ ቀነኒ እንዲመራ ኃላፊነት መሰጠቱን ተገልጿል። ይህ በእንዲህ እንዳለ የወላይታ ዲቻ ስፖርት ክለብ ስራ አስኪያጅ የነበሩት አቶ አሰፋው ሲሳ ከኃላፊነት እንዲነሱ የተወሰነ ሲሆን አቶ ሙትቁ ኃይሌ የወላይታ ዲቻ ስፖርት ክለብ ስራ አስኪያጅነት በውክልና እንዲሰሩ ቦርዱ መወሰኑ ተሰምቷል። ወላይታ ዲቻ በቀጣይ በሲቢ ኢትዮጵያ ፕሪሚየር ሊግ የ5ኛ ሳምንት ጨዋታውን ከመቀሌ ሰባ እንደርታ ጋር ጨዋታውን በሐዋሳ አርቲፊሻል ስቴዲየም ያደርጋል። ክርስቲያኖ ሮናልዶ እግር ኳስ መጫወት የሚያቆምበት ጊዜ ቅርብ መሆኑን ተናገረ። ከእንግሊዛዊ ተጽዕኖ ፈጣሪ ጋዜጠኛ ፒርስ ሞርጋን ጋር ሰፊ ቃለ መጠይቅ ያደረገው የ5 ጊዜ የባሎንዶር አሸናፊው በርካታ ጉዳዮችን አንስቷል። የ40 ዓመቱ የአርሰናል አጥቂ ስለ ጫማ መስቀል ሲጠየቅ በቅርብ ይሆናል፣ ለዚህ በደንብ ተዘጋጅቻለሁ፣ በእርግጥ ቀላል አይሆንም፣ ምናልባት ላነባ እችላለሁ ሲል መልሷል። ገና በ20ዎቹ አጋማሽ ያለ መጫወቱን መቼ ማቆም እንዳለበት ሲዘጋጅ እንደነበር የሚናገረው ሮናልዶ ጫማ ከሰቀለ በኋላ ሌሎች ነገሮች ላይ ማተኮር እንደሚፈልግ ገልጿል። እግር ኳስን ተጫውቶ ግብ ማስቆጠርን ያህል የሚያስደስት ነገር የለም። ነገር ግን ጫማ ከሰቀልኩ በኋላ ለራሴና ለቤተሰቤ ጊዜ መስጠት ፈልጋለሁ። ስፖርቱም ከሆነ የድብልቅ ማርሻል አርት ፍልሚያዎችን እመለከታለሁ። ፓድል መጫወትም ያስደስተኛል ብሏል። የቀድሞ የማንቸስተር ዩናይትድ፣ ሪያል ማድሪድና ዩቬንቱስ ኮከብ ጫማ የሚሰቅልበትን ጊዜ በቅርቡ ይበል እንጂ ቁርጥ ያለ ቀን ከመናገር ተቆጥቧል። አክሎም የ5 ጊዜ ባሎንዶር አሸናፊው ሮናልዶ የዓለም ዋንጫ ህልሜ አይደለም፣ እኔን እንደ ተጫዋች ሊገልጸኝ አይችልም ያለ ሲሆን አንድ ውድድር 6 ወይም 7 ጨዋታዎች ተጫውቼ የምንጊዜ ምርጡ ተጫዋች አያደርገኝም፣ እንደዛ ከታሰበ ፍትሃዊ አይደለም ሲል ተደምጧል። ስለ እንግሊዝ ፕሪሚየር ሊግ አሸናፊነት የተጠየቀው ሮናልዶ አርሰናል ምናልባት ሊጉን ሊያሸንፍ ይችላል ሲል የተናገረ ሲሆን የአርሰናል ተጫዋች ለመሆን ተቃርቤ ነበር፣ በዚህ ምክንያት እነሱን እንደ ተቀናቃኝ ወይም ጠላት አልመለከታቸውም ብሏል። ሮናልዶ አክሎም አርሰናልን ወዳለው ያጫዋት መንገዳቸው ወዳለው ሲያሸንፉ ደስ ይለኛል። አርሰናል ምናልባት ሊጉን ሊያሸንፍ ይችላል። በሊጉ ያለ ትልቅ ክለቦች ደረጃ እየተቀራረበ ነው። ሊጉ ከባድ ነው። ምን እንደሚፈጠር ለመገመት ይከብዳል ሲል ተደምጧል። የአውሮፓ ቻምፒዮንስ ሊግ 4ኛ ዙር ጨዋታዎች ሲደረጉ የመርሲሳይዱ ክለብ ሊቨርፑል ሪያል ማድሪድን ሲያሸንፍ ፒኤስጂ በሜዳው በባየር ሙኒክ ሽንፈት አስተናግዷል። የአውሮፓ ቻምፒዮንስ ሊግ 4ኛ ዙር ተጠባቂ በነበረው መርሃ ግብር በሜዳው ከሪያል ማድሪድ የተጫወተው ሊቨርፑል 1-0 በማሸነፍ ወሳኝ 3 ነጥብ ማሳካት ችሏል። በአንፊልድ ሮድ ስቴዲየም በተደረገው ጨዋታ አሌክስ ማካሊስተር ብቸኛውን ግብ ከመረብ ማሳረፍ ሲችል ሪያል ማድሪድ በቻምፒዮንስ ሊግ ለመጀመሪያ ጊዜ ተሸንፏል። ሊቨርፑል በበኩሉ 3ኛ ድሉን ማሳካት ችሏል። በሌላ ጨዋታ ባየር ሙኒክ ከሜዳው ውጭ አግኝቶ ፒኤስጂን 2-1 አሸንፎ ተመልሷል። በፓርክ ዴስ ፕራንስ በተደረገው ጨዋታ ሉዊስ ዲያዝ ሁለቱንም የሙኒክ ግቦችን ማስቆጠር ሲችል ጆዋን ኔቬዝ ደግሞ የፒኤስጂን ብቸኛ ግብ ከመረብ አሳርፏል። 2 ግቦችን ያስቆጠረው ኮሎምቢያዊው አጥቂ ሉዊስ ዲያዝ የመጀመሪያው 45 ደቂቃ ከመጠናቀቁ በፊት ሞሮኮዊ የመስመር ተከላካይ አሽራፍ ሀኪሚ ላይ በሰራው ጥፋት በቀይ ካርድ ከሜዳ ተሰናብቷል። በቪንሰንት ካምፓኒ የሚመራው ሙኒክ በውድድር ዓመቱ ያደረጋቸውን 16ቱንም ጨዋታዎች በማሸነፍ አስደናቂ ጉዞ እያደረገ ሲሆን በቻምፒዮንስ ሊጉም 4ኛ ተከታታይ ድሉን አስመዝግቧል። በሌላ ጨዋታ የሰሜን ለንደኑ ክለብ አርሰናል ከሜዳው ውጭ ወደ ቼክ ሪፐብሊክ አግኝቶ ስላቪያ ፕራጋን 3-0 አሸንፎ ተመልሷል። ለመድፈኞቹ የተገኙትን የማሸነፊያ ግቦች ሚኬል ሜሪኖ 2 እንዲሁም ቡካዮ ሳካ ቀሪውን ግብ ከመረብ አሳርፏል። በሌሎች የቻምፒዮንስ ሊግ ጨዋታዎች አትሌቲኮ ማድሪድ ዩኒያን ሴንት ጌልስን 3-1 ሲያሸንፍ ቶተንሃም ሆትስፐር ኮፐንሃገንን 4-0 አሸንፏል። ዩቬንቱስ ከስፖርቲንግ ሊዝበን እና
ኦሎምፒያኮስ ከፒኤስቪ በተመሳሳይ አንድ አቻ ተለያይተዋል። የአውሮፓ ቻምፒዮንስ ሊግ የአራተኛ ዙር ጨዋታዎች ዛሬም ቀጥለው ሲደረጉ ማንቸስተር ሲቲ በሜዳው ቦሩሲያ ዶርትመንድን የሚያስተናግድበት ጨዋታ ይጠበቃል። በኢታድ ስቴዲየም በሚደረገው ጨዋታ ኤርሊንግ ሃላንድ የቀድሞ ክለቡን በተቃራኒ የሚገጥም ሲሆን የፔፕ ጋርዲዮላው ማንቸስተር ሲቲ በምሽቱ ጨዋታ የጀርመኑን ክለብ የማሸነፍ ቅድመ ግምት አግኝቷል። ባርሴሎና ወደ ቤልጂየም አምርቶ ከክለብ ብሩዥ የሚያደርገው ጨዋታ ሌላኛው የዛሬ መርሃ ግብር ሲሆን በአሰልጣኝ ሃንሲ ፍሊክና ለቡድናቸው ወሳኝ ጨዋታ ይሆናል። በላሊጋው ቤል ክላሲኮ ከደረሰበት ሽንፈት በኋላ ኤልቼን በማሸነፍ ወደ ድል የተመለሰው የካታላኑ ክለብ በቻምፒዮንስ ሊግ 3ኛ ድሉን ለማስመዝገብ ይጫወታል። በምሽቱ ጨዋታ በባርሴሎና ቤት እየደመቀ ያለው ማርኮስ ራሽፎርድ ከላሚን ያማልና ፈራን ቶሬስ ጋር በመሆን የፊት መስመሩን እንደሚመሩት ይጠበቃል። በሌሎች ጨዋታዎች ካራባክ ከቼልሲ፣ ፓፎስ ከቪላሪያል በተመሳሳይ ምሽቱ 2 ሰዓት ከ45 ሲጫወቱ ኒውካስል ከአትሌቲኮ ቢልባኦ፣ ኢንተር ሚላን ከካይራት፣ ማርሴይ ከአትላንታ፣ ቤኔፊካ ከባየር ሊቨርኩሰን፣ አያክስ ከጋላታሳራይ በተመሳሳይ ምሽት 5 ሰዓት የሚደረጉ የአውሮፓ ቻምፒዮንስ ሊግ ጨዋታዎች ናቸው። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገነን ከዜናዎቹ ጋር አምላክ ኃይለ ዓለማየሁ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜ እንተመኝ።